ሰበር ዜና የመከላከያ ጀነራሎችን ጨምሮ በርካታ ባለስልጣናት ተሰናበቱ። የህወሓት ኮማንድ ወልቃይት ገባ። ከአማራ ክልል አስደንጋጭ ዜና ተሰማ። ይህ ኢትዮ ፖስት ነው። የመከላከያ ጀነራሎችን ጨምሮ በርካታ ባለስልጣናት ከስልጣን መሰናበታቸው ተረጋገጠ። ጠቅላይ ሚኒስትር አብይ አህመድ አስተዳደራቸውን ለማጠናከር ሲሉ በርካታ ባለስልጣናት ላይ የስልጣን ሽግሽግና ሹምሽር ማድረጋቸው ተሰምተዋል። ታማኙ የአፍሪካን ኢንተለጀንስ ይዞት በወጣው ዘገባ ጀነራሉ ባጫ ደበሌ፣ ጀነራል አበባው ታደሰን ጨምሮ በርካታ ቁጥር ያላቸው ከፍተኛ የመንግስት ባለስልጣናት በጠቅላይ ሚኒስትሩ ከስልጣናቸው እንዲሰናበቱ ውሳኔ ተላልፏል። ከሰሞኑ ጀነራል ባጫ ደበሌ መሰናበታቸውን መረጋገጡን ተከትሎ በጀነራል አበባው ላይ ያልተጠበቀ ውሳኔ መተላለፉ ተነግሯል። ለመሆኑ ጀነራል ባጫ ደበሌንና ጀነራል አበባውን በተመለከተ የተሰማው መረጃ ምንድነው? ከጀነራሎቹ በተጨማሪ ከስልጣናቸው ይሰናበታሉ የተባሉ ከፍተኛ የመንግስት ባለስልጣናትና ይተኳቸዋል የተባሉትስ እነማን ናቸው የሚለውን በተመለከተ ጥብቅ መረጃ ከእጃችን ደርሷል። በዝርዝር ታደምጡታላችሁ። የፌዴራል መንግስቱ ሊያጠፋን ዝቶብናል ያለው ህወሓት ግዙፍ የኮማንድ ጦር አስመረቀ። አዲሱ ኮማንድ ኃይል ያስመረቀው በሌተናል ጀነራል ተስፋዬ አብርሃ ድንኩል የሚመራው የህወሓት አርሚ 42 ነው። በምረቃው ላይ የተገኙት ጀነራል ትግራይ የራሷን ለመከላከል እየተዘጋጀች ነው ሲሉ አፍርጠውታል። ይህ የኮማንድ ጦር ወደ ወልቃይት እንዲገባ ክተትን ተብሏል። ይህ በእንዲህ እንዳለ ህወሓትና ጊዜያዊ መንግስቱ ከሰሞኑ በትግራይ ተከታታይ ውይይቶችን መጥራታቸው ታውቋል። ይሄንንም ትሰሙታላችሁ። በሌላ መረጃችን አማራ ክልልን በተመለከተ አስደንጋጭ ሪፖርትም ይፋ ሆነ። የብልጽግናው አገዛዝ በአማራ ክልል ላይ የከፈተውን የዘር ማጥፋት ጦርነት አስመልክቶ ዩኒሴፍ ያወጣው ሪፖርት አስደንጋጭ ነው ተብሏል። የተወደዳችሁና የተከበራችሁ የኢትዮ ፖስት ቤተሰቦች ለእናንተ ውድ ተመልካቾቻችን ይመጥናሉ ያልናቸውን ትኩስ መረጃዎችን አጠናክረን መተናል። ቪዲዮ ላይክና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። አማራ ክልልን በተመለከተ አስደንጋጭ ሪፖርት ይፋ ሆነ። የብልጽግናው አገዛዝ በአማራ ክልል ላይ የከፈተውን የዘር ማጥፋት ጦርነት አስመልክቶ ዩኒሴፍ ያወጣው ሪፖርት አስደንጋጭ ነው ተብሏል። በተለይም ትምህርትና ጤና ላይ የደረሰው ቀውስ በአመት ሂደትም ቶሎ የማይተካ መሆኑ ተገልጿል። የአማራ ክልልን ሁኔታ በተመለከተ ሁለት ተከታታይ ሪፖርቶች የወጡ ሲሆን የክልሉ ርዕሰ መስተዳድር በተገኙበት የቀረበው የጸጥታ ምክር ቤት አንዱ ሲሆን ዩኒሴፍ ያረጋገጠው ደግሞ ሌላ መረጃ ነው። በቅርቡ በፕሮፌሰር ብርሃኑ ነጋ የሚመራው ትምህርት ሚኒስቴር የ12ኛ ክፍል ተማሪዎችን የዩኒቨርሲቲ መግቢያ ፈተና ውጤት ይፋ ሲያደርግ በየአመቱ የተፈታኝ ተማሪዎች ቁጥር እያሽቆለቆለ ነው ሲሉ ሚኒስቴሩ መናገራቸው ይታወቃል። የተባበሩት መንግስታት ድርጅት ዓለም አቀፍ የህፃናት አስቸኳይ እርዳታ ክፍል ባወጣው ሪፖርት የአማራ ክልል ተማሪዎች ያሉበት ሁኔታ አሳሳቢ ነው ብሏል። በመላው ሀገሪቱ ከ16000 በላይ ትምህርት ቤቶች መውደማቸውን ያጋለጠው የዩኒሴፍ ሪፖርት በአማራ ክልል ያለው ሁኔታ ግን ከሁሉም የከፋ ነው። 5 ሚሊዮን የሚጠጉ ህጻናትና ታዳጊዎች ከትምህርት ገበታ ውጭ ሆነዋል ሲሉ የደረሰውን ቀውስ ይፋ አድርጓል። በኢትዮጵያ የተማሪዎች ቁጥር በየአመቱ የቀነሰ የመጣው በሀገሪቱ ያለው ስርዓት ጦርነትን የሙጥኝ ብሎ ተራዛሚ ጦርነት እያካሄደ መሆኑን የገለጸው የዩኒሴፍ ሪፖርት በ3 አመት ብቻ ከ16000 በላይ ትምህርት ቤቶች የወደሙት በጦርነት መሆኑን አስታውቋል። ከዚህ በተጨማሪ የ12ኛ ክፍል ተፈታኝ ተማሪዎች ቁጥር በየአመቱ ማደግ ሲገባው ነገር ግን ከ3 አመት በፊት ከነበረው እንኳን ከ15000 በላይ ቀንሶ መገኘቱ አሳሳቢ ነው ብለዋል። የብልጽግናው ሊቀመንበር ስልጣን ከወጡበት ጊዜ ጀምሮ በ3 ክልሎች ብቻ ማለትም በአማራና ኦሮሚያና ትግራይ ክልሎች በድምሩ 9 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል። ከዚህ አሃዝ ላይ አማራ ከፍተኛውን ቁጥር የያዘ ሲሆን ከ4.4 ሚሊዮን በላይ የሚሆነው ትውልድ ትምህርት የተነፈገው ከአማራ ክልል የተወለደው ነው። የክልሉ ትምህርት ቢሮ ባለፈው ዓመት 7 ሚሊዮን ተማሪ አስተምራለሁ ብሎ ቢያቀድም መመዝገብ የቻለው ግን 2.5 ሚሊዮን ብቻ መሆኑን ይፋ ማድረጉ አይዘነጋም። የብልጽግናው ሊቀመንበር ስልጣን ከያዙ በኋላ ትምህርት እንዳይማሩ የተከለከለው ትውልድ ቁጥር የኤርትራ፣ ደቡብ ሱዳንና ጅቡቲን አጠቃላይ ህዝብ ቁጥር የሚያስተካክል ነው። ከአፍሪካ ቀንድ ሀገራት መካከል የ3 ሀገራትን የሚያስተካክል ህዝብ ትምህርት ቤት እንዳይገባ የከለከለው አገዛዝ በጤና በኩልም ያደረሰው እልቂት አስደንጋጭ ነው ተብሏል። በ3 ዓመታት ብቻ በአማራ ክልል የተካሄዱት 2 አውዳሚ ጦርነቶች 40 ሆስፒታሎችን አውድመዋል። 450 ጤና ጣቢያዎችም የወደሙ ሲሆን ከ1800 በላይ ጤና
የጤና ኬላዎችን ፈርሰዋል። ከ120 በላይ አምቡላንሶችን በህወሓትና በብልጽግናው ሰራዊት ወድመዋል። ይህን ሪፖርት ተገኝተው የተከታተሉት የክልሉ ርዕሰ መስተዳድር ይህም ሆኖ አሁን ላይ አንጻራዊ ሰላም እየሰፈነ ነው የሚል ምላሽም ሰጥተዋል። መርጀችነውንም የቀጠለ ሲሆን በሌላ በኩልም የፌዴራል መንግስቱ ሊያጠፋን ዝቶብናል ያለው ህወሓትም ግዙፍ የኮማንድ ጦር አስመረቀ። አዲሱ ኮማንድ ኃይል ያስመረቀው በሌተናል ጀነራል ተስፋዬ አብርሃም ድንኩል የሚመራው የህወሓት አርሚ 42 ነው። በምረቃው ላይ የተገኙት ጀነራሉ ትግራይ የራሷን ለመከላከል እየተዘጋጀች ነው ሲሉ አፍርጠውታል። ይህ የኮማንድ ጦር ወደ ወልቃይት እንዲገባ ከተት ተብሏል። ይህ በእንዲህ እንዳለ ህወሓትና ጊዜያዊ መንግስቱ ከሰሞኑ በትግራይ ተከታታይ ውይይቶችን መጥራታቸው ታውቋል። ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት ዳርዳር እያለ የሚገኘው ህወሓት አዲስ ኮማንድ ኃይል አሰልጥኖ ማስመረቁን አስታውቋል። አዲሱ ኮማንድ ኃይል ያስመረቀው በሌተናል ጀነራል ተስፋዬ አብርሃም ድንኩል የሚመራው የህወሓት አርሚ 42 ነው። በምርቃት ስነ ስርዓቱ ላይ የተገኙት የአርሚ 42 ዋና አዛዥ ጀነራል ድንኩል ትግራይ የራሷን ለመከላከል ራሷን እያዘጋጀች መሆኑን ጠቁመዋል። ጀነራሉ በቅርቡ ባደረጉ ንግግር ትግራይ በመንታ መንገድ ላይ እንደምትገኝ መግለጽ ተዋጊ ኃይል ለሚመጣው ነገር ዝግጁ እንዲሆን መመሪያ መስጠታቸው የሚታወስ ነው። ጀነራሉ የሚመሩት ኮር በየጊዜው ኮማንድ ኃይል የሚያስመርቀው በመንታ መንገድ ላይ ትገኛለች ያሏትን ትግራይ ጥቅም ለማስከበር መሆኑን ተናግረዋል። በመንታ መንገድ ላይ ትገኛለች የተባለችው ትግራይ በአሁን ወቅትም ወደ ጦርነት እየተንደረደሩ በሚገኙ ልዩነቶችም ተወጥራለች። በወዲ ድንኩል የሚመራው አርሚ 42 ከዚህ ቀደም በተደጋጋሚ ኮማንድ ኃይል አሰልጥኖ ማስመረቁ ይታወሳል። አርሚው በዋናነት የህወሓት ኮማንድ ኃይል ማዕከል ሲሆን በየጊዜው አዳዲስ ምልምሎች ሲያሰለጥን መቆየቱ ታውቋል። ህወሓትም በአሁን ወቅትም ወታደራዊ ኃይሉን እያደራጀ ሲሆን በቅርቡ የጦርነት ጊዜ ኮማንድ ማደራጀቱን መዘገቡ ይታወሳል። በተከታታይ ስልጣኞችን በአደባባይ የሚያስመርቅና ወታደራዊ ትርኢት የሚያሳየው ህወሓት ሰሞኑኛ እንቅስቃሴው ከወትሮው ለየት ያለ ሆኗል። ወዲህ ደግሞ የጀነራል ታደሰ ወረደ ጊዜያዊ አስተዳደርና ህወሓት ገጥሞናል ያሉትን የአንድነት መሸርሸር ለማከም በመላው ትግራይ ስብሰባዎች እያካሄደ ነው። ጊዜያዊ አስተዳደሩና ህወሓትን ብሔራዊ ህልውናና ደህንነት፣ ብሔራዊ አንድነትን ለማረጋገጥ በሚል እያካሄዱ የሚገኘው ውይይትም የጦርነት ዝግጅት አካል ተደርጎ እየተወሰደ ነው። ምንም እንኳን በክልሉ ደረጃ ብሔራዊ ህልውና የሚባል ነገር የተለመደ ባይሆንም የትግራይ አመራሮች ከሰሞኑ በዚህ ጉዳይ መክረው የአቋም መግለጫ ማውጣታቸው ይታወሳል። አመራሮቹ በወጡት የአቋም መግለጫ እንደ ትግራይ ለሁሉም የትግል አማራጮች ዝግጁ መሆናቸውን ገልጸዋል። እንደ ትግራይ አመራሮች የአቋም መግለጫ አገላለጽ ለሁሉም የትግል አማራጭ ዝግጁ መሆን ማለት ጦርነትን ጨምሮ እንደማለት ነው። ህወሓት ከሰሞኑ እያንጸባረቃቸው የሚገኙ አቋሞች የሰላማዊ ችግር መፍቻ አማራጮች እየተሟጠጡ መሆኑን የሚያመላክት ሲሆን በአንድ ወገን ብቻ ሰላም አይመጣም የሚል ድምዳሜ ላይ መድረሱን አስታውቋል። የሚያመላክት ሲሆን በአንድ ወገን ብቻ ሰላም አይመጣም የሚል ድምዳሜ ላይ መድረሱን አስታውቋል። የፌዴራል መንግስቱን በሰላም አደናቃፊነት በተለይም እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ወደ ትግራይ ባለማስመለስ የሚኮነነው ህወሓት ራስ ወታደራዊ ዝግጁነት ላይ ነው። በፕሪቶሪያው ሰላም ስምምነት መሰረት ህወሓት ትጥቅ እንደሚፈታ የተደነገገ ቢሆንም ስምምነቱ ሳይተገበር ይባስ ብሎ ህወሓት ይበልጥ ወታደራዊ ኃይሉን እያጠናከረ ሲሆን በህገ መንግስቱ መሰረት እልባት ያገኛል የተባለው የአወዛጋቢ አካባቢዎች ጉዳይም አልተቋጨም። መርጀችነውንም የቀጠለ ሲሆን በሌላ በኩልም የመከላከያ ጀነራሎቹን ጨምሮ በርካታ ባለስልጣናት ከስልጣን መሰናበታቸው ተረጋገጠ። ጠቅላይ ሚኒስትር አብይ አህመድም አስተዳደራቸውን ለማጠናከር ሲሉ በርካታ ባለስልጣናት ላይ የስልጣን ሽግሽግና ሹምሽር ማድረጋቸው ተሰምተዋል። ታማኙ የአፍሪካን ኢንተለጀንስ ይዞት በወጣው ዘገባ ጀነራል ባጫ ደበሌ፣ ጀነራል አበባው ታደሰ ጨምሮ በርካታ ቁጥር ያላቸው ከፍተኛ የመንግስት ባለስልጣናት በጠቅላይ ሚኒስትሩ ከስልጣናቸው እንዲሰናበቱ የግምገማና የውሳኔ ሪፖርት ማስተላለፋቸው ተገልጸዋል። ከሰሞኑ ጀነራል ባጫ ደበሌ ከስልጣን ሊነሱ ነው የሚለው መረጃ በዛሬው ዕለት መረጋገጡን ተከትሎ የጀነራል አበባው እጣ ፋንታም ጥያቄ ውስጥ የከተተ ነው ተብሏል። የፈረንሳዩ አፍሪካን ኢንተለጀንስ ባወጣው ዘገባና ከውጭ ጉዳይ ሚኒስቴር እንዳረጋገጠ በጠቀሰው ዘገባው በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ በጠቅላይ ሚኒስትር አብይ አህመድ ውሳኔ ከኃላፊነታቸው እንደሚሰናበቱ ገልጸዋል።
የጀነራሉ ስንብት በመከላከያ ሰራዊትም ይሁን በውጭ ጉዳይ ሚኒስቴር በይፋ ባይረጋገጥም የቀድሞው የመከላከያ ሰራዊት ከፍተኛ የጦር መሪና የአሁኑ የኬንያ አምባሳደር ጀነራል ባጫ ደበሌ በጡረታ ምክንያት እንደሚሰናበቱ ተረጋግጧል። ጀነራሉ ከዚህ ቀደም በጡረታ ላይ የነበሩ ሲሆን ከዓመታት በፊት በሰሜን ኢትዮጵያ የተከሰተው ጦርነት እየተባባሰ ሲመጣ ነበር ጠቅላይ ሚኒስትር አብይ የቀድሞ ጀነራሎችን ጥሪ ባደረጉበት ወቅትም ወደ ኃላፊነት የተመለሱት። በወቅቱ በነበረው ጦርነት ላበረከቱት አስተዋጽኦ የጥቁር አንበሳ የተባለው ወታደራዊ ሜዳሊያ መሸለማቸው የሚታወስ ሲሆን ከዚህ በኋላ ብዙ ሳይቆይ ጦርነቱ ሳይጠናቀቅ ጀነራል ባጫ በ2022 በኬንያ የኢትዮጵያ አምባሳደር ተደርገው ተሹመዋል። ላለፉት 3 ዓመታትም በአምባሳደርነት ያገለገሉ ሲሆን ባለፉት ወራት ግን በኤምባሲው ስብሰባዎች ላይ ሳይገኙ መቅረታቸው ታውቋል። ይህንን ተከትሎም ጀነራል ባጫን ተክተው ምክትላቸው ኃላፊነቱን ተረክበው እየሰሩ እንደሚገኙ የመረጃ ምንጮችም ገልጸዋል። የጀነራል ባጫ በጡረታ መሰናበት ከእርሳቸው ጋር አብረው ጠቅላይ ሚኒስትር አብይ አህመድ የተሾሙት ጀነራል በጠቅላይ ሚኒስትር አብይ አህመድ የተሾሙት ጀነራል አበባው ጣፋንታ ጥያቄ ውስጥ የከተተ ጉዳይም ሆኗል። ጀነራል አበባው ታደሰ በተመሳሳይ እንደ ጀነራል ባጫ ደበሌ በጡረታ ከመከላከያ ከተገለሉ በኋላ ለ2 ዓመት በግል ስራ ላይ ተሰማርተው የነበረ ሲሆን የትግራይ ጦርነት መቀስቀስን ተከትለው ነበር በ2013 ዓ.ም ከሌሎች ጡረተኛ የጦር ሰራዊቶች ጋር ነበረ ወደ መከላከያ ሰራዊት የተመለሱት። ወደ መከላከያ ሰራዊት ኃላፊነት ከተመለሱ በኋላ ጀነራል አበባው ታደሰ የጦር ኃይሎች ምክትል ኢታማዦር ሹም ሆነው የመከላከያ ሰራዊትን ሲመሩ የቆዩ ሲሆን በተለይም በወታደራዊ ስምሪቶች ላይ ተሳትፈዋል። ጀነራሉ ከጡረታ መልስ በመከላከያ ውስጥም በንቃት ያገለግሉ ነው የተባለ ቢሆንም ከሰሞኑ እየወጡ ያሉ መረጃዎች ግን የጀነራል አበባው ስንብት እንደተቃረበ እያመላከቱ ይገኛሉ። የጀነራል ባጫና የጀነራል ዮሐንስ መሰናበት የተረጋገጠ ሲሆን የጀነራል አበባው ጉዳይ ጥያቄ ውስጥም ገብተዋል። የአፍሪካን ኢንተለጀንስ ዘገባ ከጀነራሎቹ ስንብት በተጨማሪ ጠቅላይ ሚኒስትር አብይ አህመድም አስተዳደራቸውን ለማጠናከር የተለያዩ ባለስልጣናትን በማሰናበት አዳዲስ ሹመቶችን ለማድረግ የተንቀሳቀሱ እንደሆነ ገልጸዋል። የስልጣን መሻሻያ ከሚደረግባቸው መካከል በተለይ በዲፕሎማሲያዊና የጸጥታ ዘርፎች ላይ አዳዲስ ሹመቶችን ለማድረግ ማቀዳቸውን ጠቁመዋል። እነዚህ የሹም ሽር ለውጦች ጠቅላይ ሚኒስትሩ በ2018 ለሚደረገው ሀገር አቀፍ ምርጫ ታማኝ ሰዎችን በማስቀመጥ የፖለቲካና የጸጥታ ሁኔታውን ለማጠናከር የተያዘ መሆኑን ዘገባው አብራርተዋል። በዚህም ከባጫ ደበሌ በተጨማሪም የብሔራዊ የመረጃና ደህንነት ዳይሬክተር ሆነው የተሾሙት አምባሳደር ሬድዋን ሁሴን ወደ ሌላ ኃላፊነት ሊዘዋወሩ እንደሆነ ዘገባው ጠቁሟል። የአምባሳደር ባጫ ደበሌን በጡረታ መሰናበት ተከትሎም በቅርቡ ከመንግስት ኮሚኒኬሽን ኃላፊነት የተነሱት ዶክተር ለገሰ ቱሉ እንዲሁም አንጋፋው ፖለቲከኛ ዘሪሁን አበበ እጩ ሆነው መቅረባቸውን ዘገባው ገልጿል። በተጨማሪም ጠቅላይ ሚኒስትሩ በአስተዳደራቸው ውስጥ ውጤታማ እንዳልሆኑ በሚያስቧቸው አንዳንድ ባለስልጣናትና የግል ኃላፊነታቸውን ያራምዳሉ ባላቸው ባለስልጣናት ላይ ደስተኛ ባለመሆናቸው ከቅርቡ እርምጃ ሊወስዱ እንደሚችሉ አፍሪካን ኢንተለጀንስ በዘገባው አብራርተዋል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮዎቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።